እጅግ በጣም በመቶ አሳዛኝ ክርስትና በቁሙ የገደለ ስሙን ቀፎውን አስይዞ መጽሐፍ ቅዱስን ያመኑ መጽሐፍ ቅዱስን ያከበሩ ኢየሱስን ያገኙ ኢየሱስን ያከበሩ እያስመሰለ ግን ከኢየሱስ የሚለይ ከመጽሐፍ ቅዱስ አስተምሮ በተቃራኒ እንዲሄዱ ከእግዚአብሔር እንዲለዩ የሚያደርግ ሰው ሰራሽ ዳቢሎሳዊ ትምህርት ነው። ስለዚህ ሰው ለመኖር አየር ያስፈልጋል። ሰው በአየር ይኖራል፣ አየር ያስፈልጋል ማለትና ሰው የሚኖረው በአየር ብቻ ነው ማለት በጣም ተቃራኒ ነገር ነው። ይሄ ቃል የሚቀጸለው ለሰይጣን ነው። ሰይጣን ማለት ስሙ መስተጻረር ማለት ነው። ሰይጣን ማለት ተቃዋሚ ማለት ነው። የወንድሞች ከሳሾች ተቃዋሚ ማለት ነው። እኛ አይደለም ስሙን ያወጣነው። በነገራችን ላይ ፕሮቴስታንት የሚለው ስም እነሱ ያወጡት ነው እንጂ እኛ አይደለም ያወጣነው። ይሄ እምነትን ከመልካም ስራ ጋር በማፎካከር ወይም እንደ ጠላት ግራና ቀኝ ቆሞ አንዱን ምረጥ እምነት ነው ስራ መዳን በእምነት ነው በመልካም ስራ የሚል አይነት የጠላትነት ጎራ የመጠረው ፕሮቴስታንት አባባል ነው። በእምነት ብቻ ብሎ በጀርመንኛ አላይ ወይም ብቻ የሚል ቃል የጨመረው ማርቲን ሉተር ያኔ ለሁሉም ለስራ ያስረክባል እንደነዚህ ያስረክባል አላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ አበው ዲያቆናት፣ በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር ሁላችሁም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ ስሙ የተመሰገነ ይሁን። አሜን። የምንማርበት የትምህርታችን ርዕስ እምነት ብቻ የሚል ነው። ይህንን እነማን እንደሚሉት ታውቃላችሁ ብዬ አስባለሁ። ሁላችሁም ታውቃላችሁ ብዬ ገምታለሁ። እምነት ብቻ የሚለው ትምህርት የፕሮቴስታንቶች መሰረታዊ የሃይማኖት ምሰሶዎች ከሚባሉት ከአምስቱ የእምነት ምሰሶዎቻቸው አንዱ ነው። ሌላው ሁለተኛው ጸጋ ብቻ የሚል ነው። ሶስተኛው መጽሐፍ ቅዱስ ብቻ የሚል ነው። አራተኛው ክርስቶስ ብቻ ሶላ ክርስቶስ የሚል ነው። አምስተኛው ክብር ለእግዚአብሔር ብቻ ሶሎ ዲዮ ግሎሪያ የሚል ነው። እና እነዚህ ብቻዎች የሚገርመው አንዱ መጽሐፍ ቅዱስ ውስጥ የለም፣ ግን መጽሐፍ ቅዱስ ብቻ ይላሉ። ግን መጽሐፍ ቅዱስ ብቻ የሚለው ራሱ መጽሐፍ ቅዱስ ውስጥ የለም። የሚገርም ራሳቸው በራሳቸው የሚያፈርሱ ናቸው። ዛሬ በጣም ጠቅለል እና አጠር አድርገን የምናየው እምነት ብቻ የሚለው በመጀመሪያ ምን ማለት ነው? ከዛ ቀጥሎ ይህንን የመሰረተው ማን ነው? መጽሐፍ ቅዱስ ውስጥ እንደዚህ የሚል አለ ወይ? ከሌለ ማን አመጣው? ማን ጀመረው? የሚሉትን እናያለን። ከዛ ችግሩ ምንድን ነው? ይህ እምነት ብቻ የሚለው ሀሳብ ትምህርት ችግሩ ምንድን ነው የሚሉና በዚህ ዙሪያ ያሉ ነገሮችን ጠቅላላ አድርገን ለማየት እንሞክራለን። እምነት ብቻ ሲሉ አንድ ሰው ለመዳን ለመጽደቅ ከእምነት ብቻ በስተቀር ሌላ ምንም ነገር አያስፈልገውም ማለታቸው። ለመዳን ጥምቀትም ቢሆን አያስፈልግም፣ ስጋውና ደሙም ቢሆን አያስፈልግም። የክርስቶስ የተቀበሉትን ጸጋ ለመጠበቅ ተጋድሎ፣ ጽናት አያስፈልግም። ክርስቲያናዊ መልካም ስራ አያስፈልግም። ምንም ነገር አያስፈልግም። ስታምን በዛው ቅጽበት ትድናለህ፣ መንግሥተ ሰማያት እንደምትገባ እርግጠኛ ትሆናለህ። ከዛ በኋላ ካመንክበት ቅጽበት ጀምሮ ከዛ በኋላ ምንም ነገር ማድረግ አይጠበቅብህም ማለታቸው። ሉተር ነው ይህንን ሀሳብ የጀመረው፣ ጀርመናዊ ማርቲን ሉተር ነው። በእምነት ብቻ መጽደቅ መዳን በእምነት ብቻ ነው የሚለውን ትምህርት የጀመረው እሱ ነው። እና ሉተር ይህን ትምህርት ሲያብራራ እንዲህ ብሏል። እግዚአብሔር የሚያስገድድህ እንድታምንና እምነትን እንድትመሰክር ብቻ ነው። እግዚአብሔር የሚፈልገው ካንተ የሚያስገድድህ እንድታምንና እምነትን እንድትመሰክር ብቻ ነው። ብቻ አመን እንጂ ከዚያ ወዲያ የፈለግከውን ብታደርግ ምንም ችግር የለውም። ሚስትህን ብትፈታት፣ ለማንኛውም ውልና ግዴታ የማትታመንና የምታፈርስ ሆነ ብትገኝ፣ ሌላም ነገር ብታደርግ እግዚአብሔር በዚህ ሁሉ ግድ ያለው አይደለም። እነዚህ ነገሮች ብታደርግ ወይም ባታደርግ
ይሄ ለእግዚአብሔር ምን ሆነ ይላል። ስለዚህ ማን እንጂ ከዛ በኋላ ኃጢአት ብትሰራ ምንም ችግር የለም። ይሄ ለእግዚአብሔር ምን ሆነ እግዚአብሔር ምኑን ይነካዋል ምኑን ይጎዳዋል ማለት ነው። ሌሎች የፕሮቴስታንት መጽሐፍትን ሰው የሚድነው በእምነት ብቻ ስለመሆኑ በጣም ደጋግመው ይጽፋል። ለምሳሌ አንድ ሳታድግ ያረጀች ቤተክርስቲያን ብሎ የቤተክርስቲያናችንን በነቀፋ የጻፈ ጸሐፊ እዚህ ኢትዮጵያ ውስጥ ምን ብሏል? በአዲስ ኪዳን ውስጥ 150 ጊዜ ኃጢአተኛ ድህነት የሚያገኘው በእምነት ብቻ እንደሆነ ተገልጿል ይላል። የሚገርም ነው። ገጽ 243 ላይ ሳታድግ ያረጀች ቤተክርስቲያን የሚለው የፕሮቴስታንቶች መጽሐፍ ቅዱስ ውስጥ ሰው በእምነት ብቻ እንደሚድን ስንት ጊዜ ተጽፏል አለ? 150 ጊዜ አለ። በጣም ያሳዝነው ግን እንኳን 150 ጊዜ አንድም ጊዜ መጽሐፍ ቅዱስ ውስጥ ሰው በእምነት ብቻ ይጸድቃል የሚል አንድም የለም። እስቲ ጠይቋቸው ፕሮቴስታንቶችን የምታውቋቸው ሰው በእምነት ብቻ ይጸድቃል የሚል አንድ ጥቅስ አሳዩባቸው። በእምነት ብቻ ሰው ይጸድቃል የሚል ሊያሳያቸው አይችሉም። መጽሐፍ ቅዱስ ሰው በእምነት ይጸድቃል ይላል። ይሄ መጽሐፍ ቅዱሳዊ ትምህርት ነው፣ የክርስቲያናችን ትምህርት ነው። በእምነት መጽደቅና በእምነት ብቻ መጽደቅ በጣም ተቃራኒ ነገሮች ናቸው። በተደጋጋሚ ለማለት እንደምንሞክረው ለመዳን እምነት ወሳኝ ነው፣ መሰረት ነው። ያለ እምነት ሰው ሊጸድቅ አይችልም። በእምነት ብቻ ይጸድቃል ማለት ግን ተቃራኒ ነው። ለመኖር አየር ያስፈልገናል። ያለ አየር ልንኖር አንችልም። በአየር ብቻ ግን አንኖርም። ስለዚህ ሰው ለመኖር አየር ያስፈልገዋል። ሰው በአየር ይኖራል፣ አየር ያስፈልገዋል ማለትና ሰው የሚኖረው በአየር ብቻ ነው ማለት በጣም ተቃራኒ ነገሮች ናቸው። ሰው ለመኖር ምግብ ያስፈልገዋል ማለትና ሰው የሚኖረው በምግብ ብቻ ነው ማለት ተቃራኒ ነገሮች ናቸው። ሰው ለመኖር ውሃ ያስፈልገዋል ማለትና ሰው በውሃ ብቻ ይኖራል ማለት ተቃራኒ ነገሮች ናቸው። ልክ እንደዚሁ ሰው ለመዳን እምነት ያስፈልገዋል። ያለ እምነት ሰው ሊጸድቅ አይችልም። መጽሐፍ ቅዱስ የሚነግረን ይህንን ነው። ሮሜ 3:28 ላይ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን ይላል። ያለ ሕግ ሥራ ማለት ያለ ኦሪቱ ሥራ ማለት ነው። በኦሪት የታዘዘው ግዝረት አለ፣ መስዋዕተ ኦሪት አለ፣ የመንጻት ስርዓት አለ። ብዙ አይነት ስርዓቶች ነበሩ በኦሪት። ይሄን ብላ ይሄን አትብላ የሚሉ የኦሪት ስርዓቶች ነበሩ። እነዛ በአዲስ ኪዳን መፈጸም አያስፈልጋቸውም። በአዲስ ኪዳን በክርስትና ለመዳን ግዝረትም መስዋዕተ ኦሪትም የመንጻት ስርዓትም አያስፈልጉም። እነሱ በክርስቶስ ተተክተዋል። ግዝረት በጥምቀት ተተክተዋል። መስዋዕተ ኦሪት በመስዋዕተ ክርስቶስ ተተክተዋል። ስለዚህ ያለ ኦሪት መስዋዕት ያለ ኦሪት ስርዓት ሰው በክርስቶስ አምኖ ይጸድቃል ማለት ነው እንጂ ሰው ካመነ ሌላ ምንም ክርስቲያናዊ መልካም ስራ አያስፈልገው ማለት አይደለም። ቅዱስ ጳውሎስ እንደዛ አለ። ስለዚህ ሰው ያለ ሕግ ስራ ይጸድቃል፣ በእምነት ይጸድቃል አለ እንጂ ቅዱስ ጳውሎስ በእምነት ብቻ ይጸድቃል አለ። አንድም ቦታ እንደዛ የሚል የመጽሐፍ ቅዱስ ቃል የለም። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ላይ እንደዚሁ ጸጋው በእምነት አድኗቸዋል ይላል። ጸጋው በእምነት አድኗቸዋል ይላል እንጂ በእምነት ብቻ አድኗቸዋል አይደለም። አንድም ቦታ አይደለም። ስለዚህ ይህንን የነጠላ ትምህርት ያስተማረው ማርቲን ሉተር ነው። የሐዲስ ኪዳን መጽሐፍት ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም ሮሜ 3:28 ላይ ሰው ያለ ሕግ ሥራ በእምነት ይጸድቃል የሚለው ላይ በእምነት ብቻ ብሎ በጀርመንኛ አላይን ወይም ብቻ የሚል ቃል የጨመረው ማርቲን ሉተር ነው እና ይህንን በመጨመሩ ብዙ ጓደኞቹ ነቅፈውታል። እንዳውም ፊሊፕ ሜላንክቶን የተባለው የቅርብ ጓደኛው ትክክል አይደለም እንደው ብታደርግ መጽሐፍ ቅዱስ ላይ የራስን ሀሳብ መጨመር የለብህም ብሎ ስለተቆጣው ተቃውሞው ስለበረታበት ወደ ኋላ ላይ እንዳወጣው ይነገራል። ዞሮ ግን ይሄን በእምነት ብቻ የሚለው የጨመረው ይሄን አዲስ ክርስቲያናዊ ያልሆነ በአብ ትምህርት ያመጣው ማርቲን ሉተር የተባለ ጀርመናዊ ነው። እንግዲህ የሚያሳየን ፕሮቴስታንቶች በትርጉም ሽፋን የራሳቸውን ሀሳብ መጽሐፍ ቅዱስ ላይ እንደሚጭኑበት ያሳያል። ዛሬ በሀገራችን በቀላል አማርኛ፣ በቀላል ኦሮምኛ፣ በቀላል ትግርኛ፣ በቀላል ምናምንኛ እያሉ ከመሰረተ ሀሳቡ የራቀ የራሳቸውን ፕሮቴስታንታዊ በአብ ትምህርት እንዲያንጸባርቅ የሚያደርግ መጽሐፍ ቅዱስ እንዲህ ይላል እንዴ መጽሐፍ ቅዱስ ሀሳቡ ይሄ ነው እንዴ ብለው ሰዎች እንዲሳሳቱ በሚያደርግ መንገድ የተረጎሟቸው መጽሐፍ ቅዱስ በሚል ማስታወቂያ የሚታወቁ ነገር ግን ይዘታቸው ከመሰረታዊ የመጽሐፍ ቅዱስ ሀሳብ በጣም የራቀ የሆኑ ብዙ በትርጉም ሽፋን የሚሰራጩ መጽሐፍት አሉ። የምናነበው መጽሐፍ ቅዱስ በነገራችን ላይ ይህን ትርጉም
የየትኛው ቨርዥን እንደሆነ ማወቅ ያስፈልጋል። ምክንያቱም ኦሪጂናል መጽሐፍ ቅዱስ ያለው ብሉይ ኪዳኑ በዕብራይስጥ ነው፣ ሐዲስ ኪዳኑ ደግሞ በግሪክ ነው። አብዛኛው ብሉይ ኪዳኑ አብዛኛው በዕብራይስጥ ነው፣ የተወሰኑ በአራማይክ የተጻፉ አሉ። ስለዚህ ከኦሪጂናሉ ውጭ ያለው ትርጉም ነው። ትርጉም ደግሞ እንደ ተርጓሚ ነው። ለምሳሌ እኔ የምለው አንድ አረፍተ ነገር እዚህ ሁለት ሰዎች ቀኝና ግራ ተቀምጠው ወደ ቢተረጉሙት ወደ ሌላ ቋንቋ ለምሳሌ ወደ እንግሊዝኛ ቢተረጉሙት ሐሳቡ ያው ሊሆን ይችላል፣ ግን አገላለጹ ሊለያይ ይችላል። አንዳንዴ በጣም ሐሳቡ አስቸጋሪ ወይም ጠንከር ያለ ሆኖ ከተገኘ ተርጓሚው አንደኛው በአግባቡ ሌላኛው ደግሞ ትንሽ ጠመዝመዝ ባለ መንገድ ሊተረጉመው ይችላል። በዚህ መሀል ደግሞ ተንኮል ሲገባ ከዋና ሐሳብ በራቀ ሁኔታ የራስን ሐሳብ በመጨመር ያላለውን አለ ሊባል ሁሉ ይችላል። እንደዚህ አይነት ነገሮች ይችላል። አንድ ኢትዮጵያዊ አባት ጀርመን ሀገር ሄደው ምን ሆነው ተብሏል እንግዲህ ሲባል የሰማሁት ይሄ ልሳን ወረደ እንደዚህ እያሉ ብዙ ሲያጭበረብሩ በነበረበት ዘመን እና ሊታዘቧቸው አንድ ኢትዮጵያዊ ሄዱና ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ሲዘ ይሆረ በበክረ ክርስቲያን ወዘይቆመው ተፈነጠ ብለው መዝሙረ ዳዊት መግቢያውንና መጀመሪያ ያለው መዝሙር አንዱ በእንግሊዝ አሉ እና ያን ጊዜ ቋንቋ ያቆም ብሎ ሌሎቹ ምን ብሎ ተረጎመ? ያው አባታችን የሚሉት እኔ የመጣሁት ከኢትዮጵያ ነው፣ አሁን መንፈስ ቅዱስ ተቀብያለሁ፣ በልሳን እየተናገርኩ ነው፣ ጌታ ተገልጦልኛል፣ ጌታ ተቀብያለሁ እያሉ ነው ብሎ ተረጎመ ሲባል ሰምተናል። እና ይሄ በትርጉም ሽፋን የሚናገር ነገር በጣም ጥንቃቄ ያስፈልጋል። ሰው እግዚአብሔርን ካልፈራ ብዙ ነገር ሊደረግበት ስለሚችል እና ማርቲን ሉተር ይሄን በትርጉም ሽፋን የራስን ሐሳብ መጽሐፍ ቅዱስ ላይ መጫንን ማስገባትን መሰንቀርን በተግባር የፈጸመ ሰው ነው። ማርቲን ሉተር ይሄ መዳን በእምነት ብቻ የሚለው ትምህርት እንዴት እንደተገለጠለት ራሱ ጽፏል። የተገለጠልኝ መጸዳጃ ላይ ተቀምጬ ሳለ ነው ብሏል። ብቻዬን መጸዳጃ ላይ ተቀምጬ ሳለ መንፈስ ቅዱስ የገለጠልኝ ምስጢር ነው ብሏል። ይሄ በእምነት ብቻ መጽደቅ የሚለው ሱባኤ ይዞም አይደለም፣ በጾምም በጸሎትም አይደለም። እንዲህ ባለ ሁኔታ የተገለጠ የሚገርም ምስጢር ነው በእውነቱ። እና በእምነት ብቻ የሚለው ትምህርት ይሄን የመሰለ በእውነቱ ማርቲን ሉተር የፈጠረው ትምህርት ነው። መጽሐፍ ቅዱስ ግን አንድም ቦታ ሰው በእምነት ብቻ ይጸድቃል አይልም። በእምነት ብቻ ይጸድቃል የሚል አምጡ ሲባሉ ያው አይነት ደረቅ አይነት ሰው በእምነት ይጸድቃል የሚለው ነው የሚያሳየው። አዎ በእምነትማ ይጸድቃል። ይሄ እንኳን ክርክሩ ብቻ የሚል የለም ነው። ብቻ አፍራሽ ነው። ቅድም እንዳነሳሁላችሁ አንድ ቃል እኮ ያፈርሳል። ይህ የሚለው ያፈርሳል። ለምሳሌ ኦርቶዶክሳዊ ማለት ኦርቶዶክሳዊ ነው። ይህ ኦርቶዶክሳዊ ሲባል ትርጉሙ አልተቃረረም፣ አልተለወጠም። እንደዛ ማለት ነው። ብቻ የሚለው አፍራሽ ነው። አፍራሽ ነው ብቻ በእምነት መጽደቅ የሚለውን የሚያጸና ሳይሆን ብቻ የሚለው አፍራሽ ነው። መጽሐፍ ቅዱስ በግልጽ ይሄን ይቃወማል። ያዕቆብ 2:14-26 ላይ እንዲህ ይላል ቅዱስ መጽሐፍ፣ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ የሚል ስራ ከሌለው ምን ይጠቅመዋል? እምነቱ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተም አንዱ በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባይሰጧቸው ምን ይጠቅማቸዋል? እንደዚሁም ሁሉ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት በራሱ ምንድን ነው አለ? የሞተ ነው። በድን ነው፣ አስከሬን ነው፣ ህይወት የለውም። ይቀጥላል ቅዱስ ያዕቆብ አንተ ከንቱ ሰው ይላል። ተገቢ ተግሳጽ አለ። ሰው በእምነት ብቻ ይጸድቃል የሚለው አንተ ከንቱ ሰው ብሎታል ቅዱስ መጽሐፍ መንፈስ ቅዱስ አስቀድሞ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበው ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራ እምነት እንደተፈጸመ ትመለከታለህን? እያለ ይቀጥላል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ መጽሐፍ ቅዱስ ውስጥ በእምነት ብቻ ፒስቴዮ ሞኖ የሚል ቃል ያለው በአሉታ በተቃርኖ ሰው በእምነት ብቻ አይጸድቅም የሚል ነው ያለው። ሰይጣን ደግሞ በባተሪያዎቹ አድሮ በተቃራኒ ሰው በእምነት ብቻ ምን ይላል እያለ ያስተምራል፣ ይጸድቃል እያለ ያስተምራል። አያችሁ ተቃራኒ።
በነገራችን ላይ ፕሮቴስታንት ማለት ቃሉ ተቃራኒ ማለት ነው። ይሄ ቃል የሚቀጸለው ለሰይጣን ነው። ሰይጣን ማለት ስሙ መስተቃርን መስተጻረር ማለት ነው። ሰይጣን ማለት ተቃዋሚ ማለት ነው። የወንድሞች ከሳሾች ተቃዋሚ ማለት ነው። እኛ አይደለም ስሙን ያወጣ ነው። በነገራችን ላይ ፕሮቴስታንት የሚለው ስም እነሱ ያወጡት ነው እንጂ እኛ አይደለም ያወጣው። እና ፕሮቴስታንት ማለት ተቃዋሚ ማለት ነው። እና ተቃዋሚ ማለት የሰይጣን የግብሩ ስም ነው። ሰይጣን የሚለው ግሪካዊ ቃል የግሪክ ቃል ነው። ወደ አማርኛው ግዕዝ ስናመጣው መስተቃርን መስተጻረር ማለት ነው በግዕዝ። በአማርኛ ደግሞ ተቃራኒ ተቃዋሚ ማለት ነው። እና መጽሐፍ ቅዱስ የሚለው ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ ነው የሚለው። ተቃራኒው ደግሞ ይገለብጥና ሰው በእምነት ብቻ ይጸድቃል ይላል። መዝሙር 93 ላይ ይላል ዘይፈጥር ጻማ ዲበ ትእዛዝ ይለዋል ሰይጣን ዲያብሎስ። ዘይፈጥር ጻማ ዲበ ትእዛዝ ማለት በእግዚአብሔር ትእዛዝ ላይ ተቃርኖ ተቃውሞን የሚያመጣ ማለት ነው። እግዚአብሔር አዳምና ሔዋን በበላችሁ ቀን ትሞታላችኋል፣ ሰይጣን ደግሞ ምን ትሆናላችኋል? አምላክ ትሆናላችሁ አትሞቱም። እንደዚህ ነው። ተቃራኒ ነው ሰይጣን የሚያሳይ። ስለዚህ ቅዱስ መጽሐፍ ሰው በእምነት ብቻ አይጸድቅም በስራም እንጂ ይላል። ሰይጣን ደግሞ በእምነት ብቻ ትጸድቃለህ ይላል። ይቀጥልና ቅዱስ ያዕቆብ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየነት የሞተ ነው። ከነፍስ የተለየ ሥጋ በድን አስከሬን እንደሆነ ሁሉ ከስራ የተለየነት የሞተ ነው ይላል። ራሱ ማርቲን ሉተር ወደኋላ ላይ ይሄንን እሱ የፈጠረው ሰው በእምነት ብቻ ይጸድቃል የሚለውን ትምህርት ራሱን እየተጠራጠረው ሄዶ ስለነበር በመጨረሻ አካባቢ እንዲህ ብሎ ኑዛዜያዊ አይነት ቃል ተናግሯል። አሁን ይሄን ብጠቅስላችሁ እሱ ከጻፈው ከታውቁመኑ ምንጮች የተገኘው ነው። ከሱ ብጠቅስላችሁ እና ሉተር እንዲህ ብሏል። ይህንን እኔ የማስተምረው በእምነት ብቻ መጽደቅ የሚል አስተምሮ የሚያስተምር ሌላ ሃይማኖት በዓለም ላይ የለም። እኔ ራሴን ምንም እንኳን በአደባባይ በይፋ ማስተምረው ቅሉ በግሌ ግን ይህን አስተምሮ አምኖ ለመቀበል በጣም እየቸገረኝ መጥተዋል ይላል ማለት ነው። እሱ ራሱ ያ ህሊና መቼስ ይከስ የለ ሰው ከራሱ እኮ መሸሽ አይቻልም ወደት እና ይህን በእምነት ብቻ የሚለው ትምህርት በአደባባይ ባስተምረውም ያው የጀመረው ስለሆነ ልክም ስላለ ወደኋላ ላይ ግን አምኖ ለመቀበል ለራሴ እየከበደኝ መጥቷል ብሎ እውነቱን ተናግሯል። ምን ዋጋ አለው? እሱም በኋላ ተስተካክሎ አልሞተም። ያመጣውን ብልሽት ይኸው ብዙዎችን እያጠፋ አለ። እንግዲህ እምነት አስፈላጊ ነው ማለት እምነት ብቻ ያሰኛል ከተባለ አሁን የሚያነሱት የሞኝ ክርክር እምነት ያስፈልጋል ማለት ብቻ ወደ ማለት መውሰድ ስለሆነ እንደዚህ ከሆነማ እምነት ያስፈልጋል ማለት እምነት ብቻ ያሰኛል ከተባለ በመጽሐፍ ቅዱስ ውስጥ ለመዳን የእግዚአብሔር መንግሥት ለመውረስ እንደሚያስፈልጉ እንደሚጠቅሙ የተነገሩ በጣም ብዙ ነገሮች አሉ። ታዲያ እነዛን ሁሉ ብቻ ልንል ነው? ትንሽ ማሳያ እንመልከት። ማቴዎስ 19:16-18 ላይ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ መልካም ነገር ላድርግ አለ። ልብ በሉ፣ የጠየቀው መሰረታዊ ጥያቄ ነው። የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለ። ጌታችንም ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ አለ። ምን ጠብቅ አለ? ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ። ታዲያ ወደ ሕይወት ለመግባት ትእዛዛትን ጠብቅ እንጂ ያለው ጌታችን ሌላ ምን ነገር አላለው። ስለዚህ ይህንን ይዘን በእነሱ አባባል ከሆነ ትእዛዛትን መጠበቅ ብቻ እንበል እንዴ? እንደነሱ አባባል ከሆነ ያስኬዳል። ምክንያቱም ወደ ዘላለማዊ ሕይወት ለመግባት ትእዛዛትን ጠብቃለሁ እንጂ ሌላ ምን ነገር አላለው። እኛ ግን እንደነሱ ትእዛዛትን መጠበቅ ብቻ ወደሚል አንዱን አንጠልጥሎ ወደ መሮጥ አንሄድም። የኔ መሰል በጣም ብዙዎች አሉ። ዮሐንስ 12:25 ላይ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል አለ። ስለዚህ ለዘላለም ሕይወት ነፍሱን የሚጠብቃት ምን ያደረጋት ነው አለ? በዚህ ዓለም የሚጠላት ነው አለ። ማለት በዚህ ዓለም ተቃራኒ የማይፈጽም ፍትወቱን የማያረካ ማለት ነው። ስጋዊ ስሜቱን የሚቆጣጠር ማለት ነው። ስለ እግዚአብሔር ብሎ ስሜቱን መስዋዕት የሚያደርግ ዘመቃዴ ሰው ሁለት እንደተባለ እንዲህ የሚያደርግ ሰው ነፍሱን ለዘላለም ሕይወት ይጠብቃታል አለ። ታዲያ ነፍሱን ለዘላለም ሕይወት ለመጠበቅ በዚህ ዓለም ነፍሱን ከመጣል ከመጥራት ውጭ ሌላ ምን ያስፈልጋል? ወደ ሚጽፍን ሊወስድ ይችላል። እንደነሱ አረዳድ ከሆነ ነፍስን መጥራት ብቻ ያሰኛል። ማቴዎስ 19:29 ላይ ደግሞ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳል። የመነነ ማለት ነው።
ሚስት ያለው ያገባ ከሆነ ሚስቱን፣ ያገባች ከሆነች ባሏን፣ ልጅ፣ እናት፣ አባት፣ እህት፣ ወንድም፣ ዘመድ፣ አዝማድ፣ ቤት፣ ሀብት፣ ንብረት ጥሎ ስለ ክርስቶስ የመነነ 100 እጥፍ ያገኛል ማለት ብዙ ክብር ያገኛል፣ የዘላለም ሕይወትን ይወርሳል። ታዲያ ከክብር ጋር የዘላለም ሕይወትን የሚያወርሰው ምናኔ ከሆነ ከምናኔ በቀር ሌላ ምን ያስፈልጋል? እንበል ምናኔ ብቻ እንበል እኛ እንል የነሱ አረዳድ ግን ወደዛ ይወስዳል። ማቴዎስ 5:3 በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና አለ። መንግሥተ ሰማያት የማን ናት አለ? በመንፈስ ምን የሆኑ ድሆች የሆኑ። ታዲያ መንግሥተ ሰማያትን የሚያገኟት በመንፈስ ድሆች የሆኑ ከሆኑ ከመንግሥተ ሰማያት ሌላ ምን እንፈልጋለን? ስለዚህ መንግሥተ ሰማያት ብቻ አንበል አንልም። የእነሱ አረዳድ ግን እንደዛ ያሰኛል። ማቴዎስ 5:9 የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለዚህ የእግዚአብሔር ልጅ የሚያሰኘው ማስታረቅ ከሆነ ከማስታረቅ ሌላ ምን ያስፈልጋል? እንደዛ ነው። ማቴዎስ 5:10 ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ስለዚህ መንግሥተ ሰማያትን የሚያገኟት ስለ ጽድቅ ስለ እውነት የሚሰደዱ ከሆኑ ስለዚህ ስለ ጽድቅ መሰደድ ብቻ እንበልን። ማቴዎስ 25:20-23 ላይ ባለ 5 መክሊት አብዝቶ 5 ጨምሮ መጣ። አንተ መልካም ባሪያ በትንሹ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ባለ 2 መክሊት እንደዚሁ። ታዲያ ወደ ጌታ ደስታ ለመግባት የሚያበቃው መክሊትን ማብዛት ከሆነ መክሊትን ማብዛት ብቻ እንበልን። ማቴዎስ 25 ከቁጥር 34-36 ሰፋ ባለ ሁኔታ በመጨረሻው በፍርድ ቀን በቀኙ የሚያቆማቸውን ተርቤያለሁ ታችኛል፣ ጠጥቻለሁ እንዲህ እያለ ያመሰግናቸዋል። ስለዚህ ወደ ዘላለማዊ የእግዚአብሔር መንግሥት የሚያስገባው የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታመመ መጠየቅ፣ የታሰረ መጠየቅ፣ እንግዳ የሆነ የሚመጣው መቀበል ከሆነ ከዚህ ሌላ ምን ያስፈልጋል? ወደ ማለት ጽምህን ሄድን እኛን ሄድን የእነሱ አረዳድ ግን ወደዛ የሚወስድ ነው። ዮሐንስ 6:53-56 ላይ ጌታችን ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ሥጋዬን የበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት ግልጽ ነው። ስለዚህ የዘላለም ሕይወት የሚገኘው ሥጋውን ደሙን በመብላት ከሆነ ያለ ክርስቶስ ሥጋና ደም ሌላ ምንም ነገር አያስፈልግም። ቅዱስ ሥጋውና ክቡር ደሙ ብቻ እንበልን አንልም። የእነሱ አረዳድ እንደዛ ያሰኛል። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል። ስለዚህ በፈተና የሚጸና ሰው የሕይወት አክሊል ይቀበላል። ታዲያ የሕይወት አክሊል የሚያስቀብለው በፈተና መጽናት ከሆነ በፈተና ከመጽናት ውጭ ሌላ ምን ያስፈልጋል እንበልን። ጌታችን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል። ታዲያ የዲዘን ጥምቀት ብቻ እንበልን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ደግሞ ስለ ፍቅር በጣም በሚገርም ሁኔታ ተናግሯል። እንዲሁ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ካለ በኋላ ከነዚህ የሚበልጠው ፍቅር ነው ይላል። እንግዲህ ከእምነትም የሚበልጠው ከተስፋም የሚበልጠው ማነው አለ? ፍቅር ነው። ታዲያ ከእምነትም የሚበልጥ ከሆነ ፍቅር፣ ከተስፋም የሚበልጥ ከሆነ ከፍቅር የሚበልጥ ምንም ነገር የሌለ ከሆነ ፍቅር ብቻ አንድም አንድ ብንጨምር ያዕቆብ 1:4 ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽማል። አያችሁ፣ ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ስራውን ይፈጽማል አለ። ስለ ፍቅርና ስለ ትዕግስት የተነገረው በጣም የሚገርም። ፍቅር ከሁሉ ይበልጣል አለ፣ ከእምነትም ይበልጣል አለ። ትዕግስትን ደግሞ ምንም የሚጎድላችሁ ሳይኖር ምሉዓን ፍጹማን እንድትሆኑ ስራውን ይፈጽማል። ታዲያ ፍጹማን የሚያደርገን ምሉዓን የሚያደርገን የሚጎለን ነገር እንዳይኖር የሚያደርገን ስራውን የሚፈጽምልን ትዕግስት ከሆነ ከትዕግስት ሌላ ምን ያስፈልጋል? እንግዲህ መጽሐፍ ቅዱስ ውስጥ ስለ አስፈላጊነቱ ለድነት ከእግዚአብሔር ጋር ላለ ሕይወት ግንኙነት ስለ ጠቃሚነቱ የተነገረለትን እምነት እንዲሁ ነጥሎ ብቻ ወደሚል ጽንፍ መለጠጥና ወደ ተሳሳተ ድምዳሜ መድረስ ልክ ለምሳሌ እንዳነሳናቸው ያሉትን አስፈላጊ ስለመሆናቸው የተነገሩትን ሁሉ እያነሱ እየነጠሉ ይሄ ብቻ ወደ ማለት ይወስዳል። ስለዚህ ስለ እምነት ጠቃሚነት የተነገረውን እምነት ብቻ ወደሚል ጽንፍ መውሰድ ፈጽሞ ስህተት፣ ክህደት
በጣም አደገኛ የሆነ የስህተት መንገድ ነው። እምነትና መልካም ስራ በመጽሐፍ ቅዱስ ሁለቱም እንደሚያስፈልጉ ተነግረዋል። ግን በተቃርኖ አናቋማቸውም። ይሄ እምነትን ከመልካም ስራ ጋር በማፎካከር ወይም እንደ ጠላት ግራና ቀኝ አቁሞ አንዱን መረጥ እምነት ነው ስራ መዳን በእምነት ነው በመልካም ስራ የሚል አይነት የጠላትነት ጎራ የመጠረው የፕሮቴስታንት አረዳድ ነው። መጽሐፍ ቅዱስ እንደሚነግረን ከጥንት ከሐዋርያት ጀምሮ በነበረችው ቤተክርስቲያን በክርስቲያኖች ዘንድ ሰው ለመዳን እምነት የግድ እንደሚያስፈልገው ይታወቃል። ያለ እምነት ሰው እንደማይጸድቅ ይታወቃል። ለዚህ ነው በክርስቶስ እመኑ በቅድስት ሥላሴ እመኑ ላይ የምታስተምረው። ያለ እምነት ሰው ሊጸድቅ እንደማይችል ይታወቃል። ያለ ጥምቀት ሰው ሊጸድቅ ሊድን እንደማይችል ይታወቃል። ለዚህ ነው ቅድስት ቤተክርስቲያን ያመነ የተጠመቀ ይድናል የምትለውን አምና የምትፈጽመው። ሕፃናት ሳይቀሩ በክርስትና እናትና አባት ሞግዚትነት እንዲጠመቁ የምታደርገው ለዚህ ነው። ሰው ያለ እምነት ያለ ጥምቀት ያለ ምስጢራት ስለማይድን ነው። በስራው እንዲሁ ቢድን ኖሮ ሰው በመልካም ምግባሩ ብቻ ቢድን ኖሮ ስለ ማመን ስለ ጥምቀት ስለ ምስጢረ ቁርባን ስለ ሜሮን ሁሉ ማስተማር ምን አስፈለገ? በቃ በጎ ስሩ ኤቲክስ ነበር የሚሆነው። የክርስቲያን ተግባር ስለ ምግባር ነበር የሚሆነው። ይሄ በጎ ዜጋ ምናምን እየተባለ እንደሚቀለደው እንደዛ ነበር የሚሆነው። ግን ያም ከእምነት በኋላ ይመጣል። ሰው በክርስቶስ ሳያምን በቅድስት ሥላሴ ሳይሆን አጠቃላይ ኦርቶዶክሳዊ ሃይማኖት ሳይኖረው ማለት ነው እንዲህ መልካም ስራ ቢሰራ ትርጉም የለውም። በእርግጥ እግዚአብሔር ያን መልካም ስራውን አይቶ ወደ እውነት ሊጠራው ይችላል። ቆርኔሌዎስ አሕዛብ ነበር፣ ግን ይጾም ነበር፣ ይጸልይ ነበር፣ ይመጸውት ነበር። እግዚአብሔር ያን መልካም ስራውን ተመልክቶ መልአኩን ልኮ ጴጥሮስን አስጠርቶ ወደ እውነት የሚወስደውን ሕይወት መንገድ ከቅዱስ ጴጥሮስ እንዲማር አድርጎታል። ዛሬም አሉ ከኦርቶዶክሳዊ ቤተክርስቲያን ውጭ የሆኑ ሆነው የነበሩ ግን ደጎች ቀናዎች እግዚአብሔርን የሚፈልጉትን ከተለያየ ቦታ ከተለያየ እምነት እግዚአብሔር እየጠራ ያመጣቸዋል። ያመጣቸው ብዙ አሉ። እኛ እንኳን በግላችን የምናውቃቸው ብዙ አሉ። እናንተ የምታውቋቸው ይኖራሉ። እኛ ማናውቃቸው እግዚአብሔር የሚያውቃቸው ደግሞ ብዙ አሉ። ወደፊትም ይኖራሉ። ግን በዛው ባሉበት ሆነው ከቤተክርስቲያን ውጭ ሆነው ግን የሚሰሩት መልካም ስራ በራሱ ግን ያጸድቃቸው አይችልም። ስለዚህ መልካም ስራና እምነት ተዋህደው የሚያኖሩ ናቸው። እንደ ነፍስና እንደ ሥጋ በእምነት መሰረትነት መልካም ስራ ይሰራል። መልካም ስራ ደግሞ ለመዳን የራሱ ድርሻ አለው። መጽሐፍ ቅዱስ ስለ ሁለቱም አስፈላጊነት ይነግረናል። ስለ እምነት አስፈላጊነት የሚናገሩ ብዙ ጥቅሶች አሉ። ዮሐንስ 3:14፣ ዮሐንስ 3:36፣ ዮሐንስ 1:12፣ የሐዋርያት ሥራ 10:43፣ ሮሜ 5:2፣ ገላትያ 2:16፣ ኤፌሶን 2:8 ጥቅሶችን ያላነበብኳቸው ጊዜ ላለመውሰድና መጽሐፍ ቅዱስ ላይ ማግኘትና ማንበብ ስለምችሉ ነው። ይህን የመሰሉ ስለ እምነት አስፈላጊነት የሚናገሩ ትምህርቶች ሞልተዋል በመጽሐፍ ቅዱስ። እንደዚሁም ሁሉ ስለ መልካም ስራ አስፈላጊነት የሚናገሩ ደግሞ እንደዚሁ ብዙ የመጽሐፍ ቅዱስ ትምህርቶች አሉ። ማቴዎስ 16:27 ላይ ጌታችን በማይታበል ቃሉ እንዲህ አለ፣ ለስም አጠራሩ ክብር ምስጋና ይግባውና የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ዳግመኛ ሲመጣ ማለት ነው። ያን ጊዜ ለሁሉም እንደ ስራው ያስረክበዋል። ያኔ ለሁሉም እንደ ስራው ያስረክበዋል። እንደ እምነቱ ያስረክበዋል አላለም። በእምነት መሰረትነት የሚሰራው ስራ ነው የሚጠቅመው። አሁን እንደ ስራው ያስረክበዋል ስላለ አይ እዚህ ላይ እኮ አስረክበዋል ያለው እንደ ስራው ነው እንጂ እንደ እምነቱ አላለም። ስለዚህ እምነት ችግር የለም ወደሚል አንሄድም። ስለ እምነት የተነገረ አለ። ስለዚህ አሁን ያለው የምንረዳው ቅዱስ መጽሐፍ ነው እንጂ የሆነች ቦታ ያለችውን ያችን ዝም ብሎ ነጥሎና አንጠልጥሎ መሮጥ ክርስትና አይደለም። ጨዋታ ወግን እንኳን በቅጡ ለመረዳት አውዱን ኮንቴክስቱን መረዳት ያስፈልጋል እንጂ የሆነ ጥቅስ ዝም ብለን ነጥለን ስላወጣ ክርስትና ልንረዳው አንችልም። እንኳን ክርስትናን ያክል አምላካዊ ምስጢርና ጸጋ ቀርቶ ያንን ሰው መጽሐፍ ያንን ሰው ደብዳቤ እንኳን ከላይ ከታች አጠቃላይ ኮንቴክስቱን አውዱን ነባራዊ ሁኔታ ሳይረዱ እንዲሁ ዝም ብሎ አንድ መስመር ወይ አንድ አንቀጽ ብቻ እየነጠሉ መረዳት አይቻልም። ማቴዎስ 25 ቅድም እንዳነሳ ነው በፍርድ ቀን በቀኝ በግራ የሚያቆማቸው በስራቸው መሰረት ነው። ይሄን ይዘን ግን ዋናው ስራ ነው ወደሚል ደግሞ ጽርፍ አንሄድም። እንደዚህ የሚሉ አንዳንዶች አሉ። ዋናው መልካም ስራ ነው ምንም ችግር የለው የሚሉ ደግሞ አሁን እንደውም በዛ እያሉ ነው። ዋናው መልካም ስራ ነው
ምንም ብታመኑ ችግር የለውም። ይሄ ምን በእግዚአብሔር ምንም አይደለም። ዋናው ስራ ነው። ዋናው ደግነት ነው። ዋናው ራራይ የተራበ ማብላት እንደዚህ ነው። ሌላው ምንም ማመን ከሱ ችግር የለውም። ይሄ የሰው ፈጠራ ነው። እንትኖ ክንትን ክርስቲያኑ ክንትን የሚባል ይሄ ደግሞ የመጨረሻ የክደት ክደት ነው። ይሄ ከሰይጣንም አንዳንዴ ሊገባ ይችላል። ምክንያቱም ሰይጣን ራሱ እንደዚህ አይደለም። ሰይጣን ራሱ እውነትን እንድትተው ይፈትናል እንጂ ይሄም እውነት ያም እውነት ችግር የለውም አንድ ነው የሚል አይመስለኝም። ይሄ በጣም የሚገርም አዲስ የመጣ ፈጠራ ነው። እናም ለማለት ነው እምነት እንደሚያስፈልገው ሁሉ አምኖ መስራት በቀኝ በግራም ለመቆም የሚወስነው እሱ። አምነው ይሰሩ እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ዘላለማዊ መንግስት ሕይወት ግቡ ተብለዋል። አምነው ያልሰሩ ደግሞ ከሊያው ግቡ ተብለዋል። አምነዋል እኮ ማመናቸው በምን ታወቀ? ጌታ ሆይ አንተ መቼ ተርበህ ወደ እኛ መጥተህ ሳናበላ ቀርተን ነው? መቼ ተጠምተህ ብለው ጠይቀዋል እኮ። ስለዚህ ማመኑ አይደለም ችግራቸው፣ አምነዋል ሰሩ። ዮሐንስ 5:28-29 አነሳሳችንን የሚወስነው ስራችን ነው። ጌታችን ነው የተናገረው። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለሞት ትንሣኤ ይወጣሉና በዚህ አንተ እንኳን አነሳሳችንን የሚወስነው የምንሰራው ስራ ነው። አምነን የምንሰራው ስራ ማለት ነው። አምነው መልካም ስራ ይሰሩ በብርሃን በክብር ይነሳሉ ክርስቶስን መስለው። አምነው መልካም ስራ ያልሰሩ ግን የጨለማ ስራ ይሰሩ ጨለማ ወርሷቸው እንዳለቃቸው እንደመሰሉት እንደ ዳይኖስ ጠቁረው ይነሳሉ። እግዚአብሔር የክብር ትንሣኤ ለመነሳት ያውቃል። ያድለን የክብር ትንሣኤ። በቀኙ ቆመው የአባቴ ቡሩካን ከሚባሉት ጋር በቸርነቱ ይደምራል። በእውነቱ አሁን እንዲሁ በከንቱ እንዳልቀር ሌላ ሁሉ ቀሪ ነው። ይኸው አሁን እዚህ መቀመጣችን እኔም ቆሜ መናገሬ እናንተም ቆማችሁ መስራታችሁ ወደዛ እንድንሄድ ነው እንጂ ቀሪ ነው። ከሆነ ጊዜ በኋላ እኮ እዚህም አንገኝም። ቀሪ ነው ሁሉ እና የማያልፈው ያ እግዚአብሔር ያን አይንሳል። በእውነቱ ይህን የመሰለ ብዙ አለ። ሮሜ 2:6-10 እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። ስለ እምነት የጻፈው ቅዱስ ጳውሎስ ስለ መልካም ስራ አስፈላጊነት ተናግሯል። ገላትያ 6:9 ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ስለዚህ በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ነው ያለው። አይ መልካም ስራ ትርጉም የለውም አላለም። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ ነው ወደ መንግስት የሚገባ ማለት ነው። ታዲያ ስለ ክርስቲያናዊ መልካም ስራ አስፈላጊነት በመጨረሻው ቀን ወደ መንግስቱ የሚያስገባው ሆነ የማያስገባው የምንሰራው ስራ መሆኑ ከዚህ በላይ በምን ይገረመው ነው? አመጽ እኮ ሰው መጽሐፍ ቅዱስን ሳያነብ እንደው በውጭ ሆኖ የሚጠፋ መቼስ መጽሐፉ በጥላቻ እንዳያነብ እንዳይሰማ አድርገውት ነው ይባላል። መጽሐፍ ቅዱስን እያነበቡ እንደዚህ መጥፋት ያሳዝናል። በእርግጥ መጽሐፍ ቅዱስን እነሱ በደንብ አያነቡትም። የሚያነቡት ሮሜ ምዕራፍ 3 ቁጥር ከቁጥር 3 የሆነችዋን ከዛ የሆነችዋን እንዲህ ስለሆነ ነው። ከዛ ገላትያ የሆነ እቺ እስኪ አንድ የምር እስኪ ከማቴዎስ ወንጌል ጀምሮ በደንብ እስኪ አንብቡት። እንዲህ የሚሉ ወገኖች ማለት ነው አጠቃላይ የመጽሐፍ ቅዱስን ሐሳብ መረዳት የቻለው ሙሉውን ስናነብ እንጂ መሀል ላይ ዝም ብሎ እንደዚህ ጣትን ስድድ አድርጎ የሆነች ነገር እንደ ሎተሪ የሆነች ነገር በማውጣት የመጽሐፍ ቅዱስን ሐሳብ መረዳት አይቻልም። እንደዚህ አንዳንድ ሰዎች መጽሐፍ ቅዱስን ግልጥ አድርገው እግዚአብሔር ምን ይለኛል የሚሉ ሰዎች አሉ። እግዚአብሔር ሊናገር ይችላል፣ ግን ይህን እንደ መደበኛ ነገር አድርገው መውሰድ አስቸጋሪ ነው። ግን አንዳንዴ እውነት ነው እግዚአብሔር በብዙ መንገድ ይናገራል፣ ግን እንደ መደበኛ ነገር አድርገው መውሰድ ደግሞ አደገኛ ነው። አንዳንዴ ሰይጣን በዛ እንደሚሰራ ስለማይታወቅ አንድ ሰው ልክ እንደዚህ እስኪ እግዚአብሔር ምን ይለኛል ምን ይነግረኛል ብሎ መጽሐፍ ቅዱስን ግልጥ ሲያደርግ ሄዶ ታንቆ ሞተ የሚለው ወጣ አላፈስባ እስኪ ልድገም አለና ድግም ሲያደርግ ደግሞ ሂድና አንተም እንዲሁ አድርግ የሚለው አሁን የሁለቱ መጽሐፍ ቅዱስ ላይ ሁለቱ መጽሐፍ ቅዱስ ላይ አለ። ከዛ ይሄ ነገር ምን አይነት ነገር ማለት ሶስተኛ እስቲ ድል ለወክር ብሎ ሶስተኛው ክፍት ሲያደርግ
የምታደርገው ቶሎ ብለህ አድርገው የሚል ወጣለት ይባላል። አሁን ይሄ ሰው ምን ሄኖት አንቆሞት አለ አንተ ሂድና እንዲህ አድርግ የሚል ወጣለት። ከዛ ደግሞ ይሄን ቶሎ ብለህ አድርግ የሚል ወጣለት። አሁን ምን እያለው ነው? ምንድነው ማድረግ ያለበት? ምን ሆነ ሙት እያለው ነው? ታንቀሙት ነው አይደል ጥቅሱ? በጣም ቅዱስ ላይ 3 ጥቅሶች አሉ። ያ አዲስ ኪዳን ላይ ያው ወንጌል ላይ። ስለዚህ የተባለው ግን በተለያየ አውድ ነው። ከጀርባ ያለው ጉዳይ የተለያየ ነው። ስለዚህ ከጀርባ ያለው አውድ ለምን እንደተባለ ያንን በደም ሰው ሳይረዳ እንዲህ የሆነ ጥቅስ ብቻ ዝም ብሎ ያነሱ እረዳለሁ ማለት ዝም ብሎ በራስ ላይ ማመጠንጠን ነው። ቅዱስ ጳውሎስ ስለ እምነት አስፈላጊነት እንደጻፈ ሁሉ ስለ መልካም ስራ አስፈላጊነት በጣም ደጋግሞ ጽፏል። እስኪ እንደው ሮሜ ላይ ስለ ክርስቲያናዊ መልካም ስራ አስፈላጊነት የጻፈው አንዱን ብቻ እንመልከት። ሮሜ 2:6-10 እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። እርሱ ለእያንዳንዱ እንደምን ያስረክበዋል? እንደምን ያስረክበዋል አለ። እንደ ስራው ሲል ግን ያለ እምነት ማለቱ እንዳልሆነ ደግሞ ግልጽ ነው። እንደ ስራ ያስረክበዋል። ስለዚህ ስለ ስራ ሲናገር እምነትን ትቶ እንዳልሆነ ሁሉ ስለ እምነትን ሲናገር ስለ ስራ የተናገረውን ዘንግቶ እንዳልሆነ መረዳት ከማንም ሰው ይጠበቃል። እርሱ ለእያንዳንዱ እንደ ስራ ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ይላል። መጽደቅና ጻድቅነት የሚሉ ጉዳዮች አሉ በቅዱስ ጳውሎስ መልእክታት። እነዚህ ምንድን ናቸው? መጽደቅ የሚገኘው እንዴት ነው የሚለው ባጭሩ ስናነሳ መጽደቅ፣ ጻድቅነት፣ ራይቸስነስ የሚለው ቃል ስሮ ሐሳቡ ከትርጉሙ የተስተካከለ ግንኙነት ማለት ነው። ስለዚህ ቅዱስ ጳውሎስ ይሄ መጽደቅ የሚለውን ሐሳብ ያነሳው ከአይሁድ ወደ ክርስትና በሚመጡና ከአሕዛብ ወደ ክርስትና በሚመጡ መካከል ክርክር ነበር። እሱ ምንድነው? ከአይሁድ ወደ ክርስትና የሚመጡት ሰዎች አንዳንዶቹ ማለት ነው ቢጻሳይ ወይም ጁዳይዘርስ የሚባሉት በኦሪት የነበረውን ይሄ ስርዓተ ኦሪቱን፣ መስዋዕቱን፣ ግዝረቱን ይሄ ብላ ይናንት የሚለው ሳይጠበቅ ሰው በክርስቶስ አምኖ ብቻ ከእግዚአብሔር ጋር ያለው ግንኙነት ሊስተካከል ጻድቅ ሊሆን ሊጸድቅ አይችልም የሚል ትምህርት ያስተምሩ ነበር። ቅዱስ ጳውሎስ ደግሞ አይደለም፣ በኦሪት የታዘዘው መፈጸም ዛሬ ከአሕዛብ ወደ ክርስትና ለሚመጡ በአጠቃላይ ደግሞ ለክርስቲያኖች አያስፈልግም። ይሄ ግዝረቱ መስዋዕተ ኦሪቱ ለማንም ሰው አያስፈልግም፣ በክርስቶስ አምኖ ይጸድቃል የሚል ነበር። ይሄ የነበረ ክርክሩ የሐዋርያት ሥራ ምዕራፍ 14 ላይ ክርክሩ አለ። የሐዋርያት ሥራ ምዕራፍ 14 ላይ ይሄ ጉዳይ የመጀመሪያው የክርስቲያን ጉባኤ እንዲካሄድ ያደረገው ጉዳይ የሐዋርያት ሥራ ምዕራፍ 15 ላይ ይሄ ክርክር አለ። ጉዳዩን ሐዋርያት የወሰኑት ምንድነው? ከአሕዛብ ወደ ክርስትና የሚመጡ ሰዎች በኦሪት የታዘዘውን ይሄን ግዝረቱን ይሄን ብላ ይሄን አትብላ የሚለው ከአሕዛብ ወደ ክርስትና የሚመጡ እንዲጠብቁ አይገደዱም። ይሄ ለመዳን ግዴታ አይደለም፣ የክርስትና ትምህርት አይደለም ተብሎ ነው የተወሰነው። ስለዚህ ቅዱስ ጳውሎስ ሰው ያለ ሕግ ስራ ይጸድቃል ያለው ይሄንን ነው። ያለ ክርስቲያናዊ መልካም ስራ ይጸድቃል አላለም ቅዱስ ጳውሎስ። አንድም ቦታ አልወጣውም። አምኖ ስለሚሰራ ስራማ እሱ ያንዳንዱን እንደ ስራው ይከፍለዋል አለ። ሰው ያለ ሕግ ስራ ይጸድቃል ማለት ያለ ኦሪት ማለት ሕግ ማለት ኦሪት እኮ ኦሪት ነው። ዕብራይስጥ ኦሪት ነው። ወደ አማርኛ ሲተረጎም ወደ ግዕዝ ሕግ ነው። ሕግ ማለት ኦሪት ነው። ሰው ያለ ኦሪት ስራ ይጸድቃል። አዎ እኛ እኮ ክርስቲያኖች ነን። እኛ ክርስቲያኖች እኮ ሰው ዛሬ ለመዳን መገዘር አለበት አንልም፣ መስዋዕተ ኦሪት መቅረብ አለበት አንልም። ስለዚህ ይሄ ለእኛ ለክርስቲያኖች የሚጠቀስ አይደለም። ከኦሪት ወደ ወንጌል የመጡ ግን የኦሪቱ ያልሾ ያለቀቃቸው ጁዳይዘርስ ወይም ቢጻሳውያን የተባሉ ይፈጥሩት ለነበረው ችግር የተሰጠ መልስ ነው ቅዱስ ጳውሎስ። ሰው ያለ ሕግ ስራ ይጸድቃል፣ ያለ ሕግ ስራ ይጸድቃል ያለው ደጋግሞ ያለ ስርዓተ ኦሪት፣ ያለ ግዝረት፣ ያለ መንጻት ስራ ሰው በክርስቶስ አምኖ ተጠብቆ ይጸድቃል ማለት ነው። ስለዚህ ስለ መጽደቅ የተነሳው ክርክር ይሄ ነው። ፕሮቴስታንት ወገኖቻችን ግን ይህንን ሳይረዱ መስራቾቹ እነ ማርቲን ሉተር እነ ጆን ካልቪን አበላሽተው አጣመው የሰጧቸውን እንዳለ ሳያላምጡ እየዋጡ በመጎዳታቸው እጅግ በጣም እናዝናለን።
አንድ ሞኝ የተከለውን ብዙ ሊቃውንት አይነቅሉትም እንደተባለው ነው በእውነቱ። ከዚህ ጋር የሚነሱ ትንሽ ጉዳዮችን እናንሳና እንጨርሳለን ትምህርታችንን። አንዱ የሚያነሱት ሰው ለመጽደቅ እምነት ብቻ ነው የሚያስፈልገው ይሉና ሰው ካመነ በኋላ ክርስቲያናዊ መልካም ስራ ልስራ ማለት ከክርስቶስ የበለጠ ስራ እሰራለሁ እንደማለት ነው። ስለዚህ መልካም ስራ ልስራ ማለት ራሱ ኃጢአት ነው የሚሉ ፕሮቴስታንቶች አሉ። ብዙዎቹ እንደዛ ይላሉ የተረዱት። ምን ማለታቸው ነው? ወደ ዝርዝሩ አልገባም ጊዜም ጉድ ማብራሪያም እንዳይወስድ ምን ማለት ነው ባጭሩ ግን በፕሮቴስታንቶች አስተምሮ የፔናል ሰብስቲቱሽን ቲዮሪ የሚባል የቅጣት ምትክ ቲዮሪ ክርስቶስ እኛን ተክተው ነው በመስቀል ላይ የሞተው ይሉና ምን ይላል? የእኛን ኃጢአት በሙሉ ስለተሸከመ እኛ ከሱ በፊትም የነበሩ ሰዎች ከዛ በኋላ የሚመጡ ሰዎች የምንሰራውን ኃጢአት ክርስቶስ በለታ ዕዳውን ከፍሎ ጨርሷል። ስለዚህ ያልተከፈለበት ኃጢአት ስለሌለ ከዚህ በኋላ ምንም ኃጢአት ብትሰራ ቀድሞ ክርስቶስ ዋጋ ከፍሎበታል። ስለዚህ ምንም ኃጢአት ብትሰራ አያስፈልግም የሚሉ ከዚህ የተነሳ ክርስቶስ ግን በመስቀል ላይ ቤዛ የሆነው ብዙ ነገር የፈጸመው ለኃጢአት ቅጣት የኃጢአትን ዕዳ ብቻ አይደለም ያጠፋው፣ ሞትን አጥፍቷል፣ ዲያብሎስን አስሯል፣ ብዙ ነገር ነው ያደረገው። እነሱ አንዷ ብቻ ነጥብ አንጠልጥሎ ነው ያወጡት። ክርስቶስ ግን በመስቀል ላይ ቤዛ የሆነ ከዚህ በኋላ ኃጢአት ብንሰራ ችግር የለውም አንዴ ቀድሞ የተከፈለ ሂሳብ ነው ብለን እንደፈለግን በኃጢአት እንድንወድቅ አይደለም፣ ራሳችንን በቅድስና እንድናድግ ነው። ቅዱስ መጽሐፍ የሚነግረን ለዚህ ክርስቶስ ስለእናንተ ምሳሌ ይሆን ዘንድ መከራ ተቀብሏል ይላል። እሱ መከራ እንደተቀበለ እንድንቀበል ሮሜ 8:17 ላይ ከእርሱ ጋር አብረን መከራ ብንቀበል በክብር በመከራ ብንመስለው በክብር እንመስለዋለን የሚል እንጂ አንዴ እሱ መከራ ተቀብሏልና እዚህ በኋላ መከራ መቀበል አያስፈልገንም አይደል። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል ነው የሚለው ሐዋርያት ሥራ 14:22 እንጂ ክርስቶስ አንዴ መከራ ተቀብሏል እንዴ ከዚህ በኋላ የኔ ድርሻ መዝናናት ማመስገን ብቻ ነው የሚል አንድም ትምህርት የለም። ስለዚህ ይሄ ነው የምትክነት ሰው መስራት አያስፈልገውም የሚሉ ለዚህ ምንም ኃጢአት ብትሰራ ቀድሞ ተከፍሏል። የክርስቶስ ጽድቅ ደግሞ ለአንተ ሆኖ ስለሚቆጠርልህ አንተ መልካም ስራ ልስራ ብለህ መድከም የለብህም። አንተ ምንም ብትሰራ ከክርስቶስ የተሻለ ልትሰራ አትችልም። ክርስቶስ ኦልሬዲ የእሱን ጽድቅ ለአንተ ሰጥተዋል የሚል ይህ ብዙ ስህተት እንዲሁ ጭራሽ የፈጠራ ትምህርት ነው በእውነቱ። እና ከዚህ ጋር ምን ይላሉ? አንድ ዛፍ የሚያፈራው ከጸደቀ በኋላ ነው። ስለጸደቀ ነው የሚያፈራው እንጂ ፍሬ ለማፍራት ብሎ አይደለም የሚጸድቀው ወይም ለመጽደቅ ብሎ አይደለም ፍሬ የሚያፈራው ይላሉ። ስለዚህ አንድ ክርስቲያን ከዳነ ዘንድ መልካም ፍሬ አብሮት ተከትሎት ይመጣል። ስለዚህ መልካም ፍሬ ክርስቲያናዊ መልካም ስራ የመዳኑ ውጤት ነው፣ የግድ አብሮት ተከትሎት ይመጣል ይላሉ። ይሄ በጣም ፍጹም ስህተት ነው። ለምን ከተባለ አንድ ዛፍ ሊበቅልና ሊጸድቅ ሊያድግ ይችላል፣ ግን ፍሬ ላያፈራ ይችላል። የበቀለ ያደገ ዛፍ ሁሉ ፍሬ እንደማያፈራ ደግሞ በመጽሐፍ ቅዱስ ተጽፏል። ሉቃስ 13:6-9 ላይ ጌታችን ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው አለ። ግን በለሷ 3 ዓመት ቢመላለስ ፍሬ አላገኘባትም። አሁን እቺ በለስ ጸድቃለች እኮ 3 ዓመት በወይኑ አትክልት ተተክላ ቅጠል ነበራት አድጋለች። ፍሬ የጠበቀባት እኮ ስላደገች ነው እንጂ ባትጸድቅ ኖሮ ባታድግ ኖሮ ሳትበቅል ቀረች ብሎ ነበር የሚያዝነው እንጂ ፍሬ ሳታፈራ ቀረች አላለም። ለዚህ ነው ፍሬ ፈለግባት ግን አጣው፣ ስለዚህ ቆረጣት ያለው። ጠባቂው እባክህ ይህችን ዓመት ታገሰኝ እስክኮተኩትላት ማዳበሪያ እስካደርግላት ድረስ ጠብቀኝ፣ ይህችን ዓመት ታገሳት፣ ፍሬ ብታፈራ መልካም ነው፣ አለዛ ትቆረጣለች ያለው ለዚህ ነው። ያቺ ዛፍ እንኳ አድጋለች፣ ፍሬ ማፍራት ከምትችልበት ደረጃ ደርሳለች፣ ግን አላፈራችም። ስለዚህ የጸደቀ ዛፍ ሁሉ ፍሬ ያፈራል የሚለው ትምህርት ስህተት ነው። በመጽሐፍ እንደዛ የሚል ነገር የለም። ጌታችን ወደ እርሱ አቅርቦ ቅጠል ሆና ቅጠል ብቻ ሆና ባያት ጊዜ የረገማት በለስም እንደዚህ ነው። ማቴዎስ 21:19 ላይ ከቅጠል ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ ይገኝብሽ አላት ይላል። አሁን እኮ ቅጠል ሆናለች፣ ለምንም አለች፣ ጸድቃለች፣ ግን ፍሬ አላፈራችም። ስለዚህ የጸደቀ ዛፍ ሁሉ ፍሬ ስለሚያፈራ እንደዚህ ሁሉ የጸደቀ ክርስቲያኑ በራሱ ፍሬ ያፈራል። ክርስቲያናዊ ፍሬ ለማፍራት ማንጨነቅ፣ ለዚህ መጋደል የሚባል ነገር ያስፈልጋል የሚሉት ፍጹም ስህተት ነው። መጽሐፍ ቅዱስ እንደዛ አይልም። እንዲያውም መጽሐፍ ቅዱስ ያመኑ ክርስቲያኖች ሊጋደሉ እንደሚገባቸው ከኃጢአት ጋር እንዲጋደሉ መዳናቸውን ለመጠበቅ እንዲጋደሉ በጣም ደጋግሞ ነው የሚናገረው። ትንሹ ብናስታውስ ዕብራውያን 12:4-10 ላይ በነፍሳችሁ ስራችሁ እንዳትደክሙ ይላል ቅዱስ ጳውሎስ። ለክርስቲያኖች ነው የተጻፈው። ለዕብራውያን የተጻፈው ለክርስቲያኖች ነው።
ከኦሪት ወደ ወንጌል ለመጡ ክርስቲያኖች እና በነፍሳችሁ ስራችሁን እንዳትደክሙ ነው ያለው። አንዴ ክርስቲያን ሆናችኋል፣ አምናችኋል፣ ጸድቃችኋል፣ ከዚህ በኋላ የሚያስፈልጋችሁ ነገር የለም አላለም። ስራችሁን እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ክርስቶስን ማለት ነው። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም። የሚገርም ከኃጢአት ጋር እስከምን ድረስ አልተቃወማችሁም ማለት ደምን እስከ ማፍሰስ ድረስ። አንድ ክርስቲያን በኃጢአት ላለመውደቅ ወድቆም ከሆነ ለመነሳት በኃጢአት ልማድ ላለመያዝ ከኃጢአት ጋር ደምን እስከ ማፍሰስ ድረስ እንዲቃወም ቅዱስ መጽሐፍ ያዛል። ሉቃስ 13:23-24 ላይ ጌታችን እንዲህ አለ። ጌታችን አንድ ሰው ጌታ ሆይ የሚድኑ ጥቂቶች ናቸውና አለው። ጌታችንም እንዲህ አላቸው፣ በጠበበ በር ለመግባት ተጋደሉ። በጠበበ በር ለመግባት ምን አድርጓል? ተጋደሉ እንጂ አንዴ እኔ በመስቀል ላይ ዋጋ ስለከፈልኩላችሁ ከማመን ውጭ ምንም የሚጠበቅባችሁ ነገር የለም አላለም። አልወጣውም እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም ማለት። ሁለተኛ ጢሞቴዎስ 2:5 ላይ ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። ራእይ 2:7 ላይ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ምን ላደረገው? ድል ለነሳው። ይሄ ምስል በጣም ብዙ ነው ያለው። ስለዚህ እግዚአብሔር ቃል የሚነግረን የሚያስተምረን አምነን በምስጢራት የሚገኘውን የመዳን ጸጋ ተቀብለን ይሄን ጸጋ መጠበቅና በዚህ ተመስርቶ እግዚአብሔርን ደስ ሊያሰኝ የሚችል መልካም ስራ ለመስራት መውጣት መውረድ እንዲገባ ይነግረን። እኛ ተሳክቶልን ብዙ መልካም ስራ ለመስራት ላንችል እንችላለን። እግዚአብሔር ግን ቸር ስለሆነ አባት ስለሆነ በፍቅር አይኑ ጥረታችንን ሳይቀር ይመለከታል። በቤተክርስቲያናችን በጸሎተ ማርያም ጊዜ እኮ ያላቸው መጽሐፍቱን ለቤተክርስቲያን አገልግሎት የሚሆኑ መባውን መጽሐፍቱን እንዲህ ያለው ያመጡትን መባቸውን ተቀበልን። የሌላቸው ደግሞ ሊሰጡ ወደው ግን እንዲሰጡት የሌላቸው ምናቸውን ተቀበሉ ብላ ቤተክርስቲያን ትጸልያለች። ፈቃዳቸው ቢኖር ኖሮ ሰጥ ነበር የሚል የምር ፈቃዳቸው እያላቸው የለፈቁትን አይደለም። ቢኖር ኖሮ ሰጥ ነበር ያሉትን ሐሳባቸውን ሳይቀር የሚቀበል አምላክ ደስ የሚያሰኘው ይሄ እንጂ በባህሪያችን እግዚአብሔር የሚያስደስት ስራ ምን አዲስ ነገር እናመጣለን? ግን እግዚአብሔር አባት ስለሆነ መቀነቷን ፈትታ 2 ሳንቲም የሰጠችውን አብዝታ ሰጠች ብሎ አመስግኗል። አባት ነው አንዱ። ስለዚህ እንዲህ ባለ ሁኔታ እንዲህ ባለ መንፈስ ትንሽ ቢሆን መሞከር መልካም ስራ ለመስራት ጥረት ማድረግ መመኘት እንደሚገባ መጽሐፍ ቅዱስ ይነግረናል። ስለዚህ በአማርኛ ቋንቋ ከመመሳሰሉ የተነሳ ዛፍ ከጸደቀ በራሱ ፍሬ ያፈራል። ፍሬ ለማፍራት መጨነቅ አያስፈልገው። ከጸደቀ ኦልሬዲ ፍሬ ያፈራል። ስለዚህ አንድ ክርስቲያን ከዳነ ከጸደቀ መልካም ስራ ብሎት ይከተለዋል የሚለው ትምህርት በጣም ስህተት ነው። ይሄ ሞኝ ግጥም አያጣም እንደተባለው በአማርኛ ስለዛ መጽደቅ የሚናገረው ቋንቋ ወይም ቃልና ስለዛው መጽደቅ የሚናገረው ቃሉ አንድ ስለሆነ ከዚህ ግጥጥሞች እንደሰኔና ሰኞ ይመጣል። ዛፍም ቢሆን ሲጸድቅ ጸደቀ ነው የምንለው፣ ሰውም ቢሆን ደግሞ ጸደቀ ነው የምንለው። ግን ይሄ በአማርኛ ብቻ ያለ ቢያንስ እኔ ባጠራኋቸው ቋንቋዎች በአማርኛ ብቻ ነው። ለሰውም ሲሆን ጸደቀ ጻድቅ ነው የምንለው፣ ለተክልም ሲሆን ሲያድግ ሲበቅል ጸደቀ የምንለው። በሌሎች ቋንቋዎች ግን የተለየ ነው። ለሁለቱም የሚውለው ለምሳሌ በግሪክ ቋንቋ ለሰው ሲሆን ሰው ጸደቀ ጻድቅ የሚለው ቃሉ ኖሚ ሞታታ የሚለው በግሪኩ፣ ለእጽዋት ሲሆን ደግሞ ብላስቲስ ነው የሚለው። ስለዚህ የተለያየ ነው አለ። በእንግሊዝኛም ሌላ ነው። ለሰው ሲሆን ራይቸስነስ ነው፣ ለእጽዋት ሲሆን ደግሞ ጀርሚኔሽን ነው። አረብኛ ለሰው ሲሆን መጽደቅ ጻድቅ ሰላህ ነው፣ ለእጽዋት ሲሆን ደግሞ ኢናባት ነው። በኦሮምኛ በሌላም ደግሞ የተለያየ ነው። ብዙ ቋንቋዎችን ጠይቄያለሁ በዚህ አጋጣሚ። በአማርኛ ግን ለሰው ለእጽዋትም ያለው መጽደቅ የሚለው ተመሳሳይ ነው እና ይሄ በአማርኛ ያለውን ተመሳሳይነት አላግባብ ከመተርጎም የተፈጠረ ስህተት ነው እንጂ ልክ እጽዋት ፍሬ ለማፍራት መኮትኮት መጠበቅ እንደዚህ እንደሚያስፈልጋቸው ሁሉ ሰው በጥምቀት ያገኘውን ጸጋ ተጠቅሞ በእምነት ያገኘውን ጸጋ በምስጢራት ያገኘውን ጸጋ ተጠቅሞ ክርስቲያናዊ መልካም ስራ ለመስራት በኃጢአት እንዳይወድቅ ከወደቅም ደግሞ ለመነሳት ክርስቲያናዊ ተጋድሎ ክርስቲያናዊ መልካም ስራ ያስፈልጋል። ስናጠቃልለው
ትምህርታችንን ስናጠቃልለው እምነት ብቻ የሚለው ትምህርት በማርቲን ሉተር የተፈጠረ የሰዎች ትምህርት ነው። መጽሐፍ ቅዱስ ውስጥ አንድ ቦታ የሌለ ትምህርት ነው። ያለ መልካም ስራ የሆነ እምነት ብቻውን አያድንም። በእምነት ያልሆነ መልካም ስራም ትርጉም የለውም፣ አያድንም። መጽሐፍ ቅዱስ ውስጥ አንድም ቦታ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በእምነት ብቻ ትድናላችሁ የሚል ቃል የለም። ማርቲን ሉተር ራሱ ወደ መጨረሻ ላይ ይሄ በእምነት ብቻ ትጸድቃለህ፣ የክርስቶስ ጽድቅ ለአንተ ስለሚቆጠር የአንተ ኃጢአት ቀድሞ ስለተከፈለበት ችግር የለውም ኃጢአት ብትሰራ የሚለው ትምህርት ምን ውጤት እንዳስገኘ ወደ ኋላ ላይ ተናዟል። እንዲህ ብሎ ይህ በእምነት ብቻ ትጸድቃለህ የሚለው የወንጌል ስብከታችን እያፈራችሁ ያላቸው ሰዎች ይህን አስተምሮ ሆዳቸውን ለመብላት ብቻና ስሜቶቻቸውን እንዳሻቸው ለማድረግ የይለፍ ፈቃድ እንደሰጣቸው አድርገው የሚያስቡ ሰዎችን ብቻ ነው። ይህ ትምህርታችን መዳን በእምነት ብቻ የሚለው ማለት ነው። ይህ ትምህርታችን መሰበክ ከጀመረ ወዲህ ሰዎች ራሳቸውን ለዝርፊያ፣ ለውሸት፣ ደም ለማፍሰስ፣ ለአስመሳይነት፣ ለመጠጥና ለስካርና ይህን ለመሰሉ ክፉ ነገሮች ሁሉ ራሳቸውን አሳልፈው ሰጥተዋል። አንዱን ዲያብሎስ የሚለው የሮሙ ፓፓ ነው። የሮሙ ፓፓ ፓትርያርክ ማለት ነው። ስለዚህ አንዱን ዲያብሎስ ማለት የሮሙ ፓፓ አባረን ነበረ፣ ግን በዚያ ፈንታ 7 የከፉ ዲያብሎሶች ተተክተውብናል አለ። ሰው በእምነት ብቻ ይጸድቃል የሚለው ትምህርት ግን ምን ዋጋ አለው? ስለዚህ በእምነት ብቻ የሚለው መጽሐፍ ቅዱሳዊ ያልሆነ መስራቹ ሉተር እንኳን በመጨረሻ ላይ የተጠራጠረው ውጤቱን አይቶ የተጸጸተበት ሰው ሰራሽ የአጋንንት ትምህርት ነው። አንደኛ ጢሞቴዎስ 4:1 ላይ ቅዱስ ጳውሎስ የአጋንንትን ትምህርት እየሰሙ ሃይማኖትን ይክዳሉ ይላል። ውጤቱም አሁን የምዕራቡን ዓለም ክርስትና ጠልና ነውረኛ አድርጎታል። እኛም ሀገር ገብቶብናል። ፓስተር ነን እያሉ በቸርቻቸው ሶኮልድ ኮንፈረንስ ጉባኤያቸው የሚያደርጉት ነገር እንኳን ወንጌል የሰማ በእግዚአብሔር አምናለሁ የሚል ሰው ይቅርና እንደው ስለ ወንጌል ያልሰማ ሰው የማያደርገው አንድ ሰው ከጫካ አምጥተን እነሱ የሚያደርጉትን ብናሳየው እረ የሚልበትን እንደዚህ ከሆነማ በወንጌል ማመን ጨርሶ ይቅር የሚያሰኘው ነገር ነው የሚያደርጉት። ይሄ የትምህርታቸው ውጤት ነው። ምክንያቱም ኃጢአት ቀድሞ ተከፍሎበታል፣ ምን ችግር የለውም ተባለ። መልካም ስራ ለመስራት አትድከም፣ የክርስቶስ ስራ እንደሌላ አንተ ሆኖ ተቆጥሮልሃል፣ ፔናል ሰብስቲቱሽን ቲዮሪ ነው ተባለ። ይሄ ትምህርት ነው የምዕራቡ ዓለም ክርስትናን አይቶ እንዲጠላ ያደረገው። የተበላሸውን ቨርዥን ፎርጅኑን ስላየ ነው። እውነተኛውን ክርስትና አይደለም የምዕራቡ ዓለም ያገኘው። እውነተኛውን ክርስትና እየተረዱ ያሉ በጣም ብዙዎች የቴዎሎጂ ምሁራን፣ የቴዎሎጂ ግራጁዌቶች፣ ቴዎሎጂ የተማሩ የቴዎሎጂ ፕሮፌሰሮች የመራይተው የፕሮቴስታንትን አጠቃላይ በውስጡ አድገው ብሮበት ስህተትነቱን ነውርነቱን አይተው ወደ ኦርቶዶክስ ቤተክርስቲያን የሚመጡ በጣም ብዙ የቴዎሎጂ ሰዎች በምዕራቡ ዓለም አሉ፣ እውነቱን ሲረዱት ማለት ነው። ስለዚህ እምነት ብቻ የሚለው ትምህርት እጅግ በጣም በእውነቱ አሳዛኝ ክርስትና በቁሙ የገደለ ስሙን ቀፎውን አስይዞ መጽሐፍ ቅዱስን ያመኑ መጽሐፍ ቅዱስን ያከበሩ ኢየሱስን ያገኙ ኢየሱስን ያከበሩ እያስመሰለ ግን ከኢየሱስ የሚለይ ከመጽሐፍ ቅዱስ አስተምሮ በተቃራኒ እንዲሄዱ ከእግዚአብሔር እንዲለዩ የሚያደርግ ሰው ሰራሽ ዲያብሎሳዊ ትምህርት ነው። እግዚአብሔር አምላካችን በቤቱ ያለነውንም ይጠብቀን። በውጭ ያሉ በተለያየ ምክንያት የጠፉ እረኛ አጥተው በተለያየ ምክንያት ተሳስተው የሚመራቸው አጥተው የጠፉ ግን እውነትን ውስጣቸው የሚፈልግ እግዚአብሔር የሚፈልጋቸውን እነዚህም እግዚአብሔር በቸርነቱ ወደ ሕይወት ወደ ቤቱ ይጥራልን። አሜን።